ጸሎታ ወበረከታ ያሃሎ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም። ብትሰሙ ስሙ፣ ባሰሙ መሬት ስሚ፣ ሰማይ አድምጪ፣ ቤተ ክርስቲያን መስክሪ። ስማ ስማ፣ ጆሮ ያለው ይስማ። ትንሽ ከበድ ያለ መልእክት ነው የደረሰኝ። ትንሽ ይከብዳል፣ ለእኔም ከብዶኛል። ከባድ ነው። ለሌሎች ሰዎች መድረስ እንዲችል አድርጉልኝ። መጀመሪያ አመሰግናለሁ እና እናቶቼ፣ አባቶቼ፣ እህቶቼና ወንድሞቼ ሁላችንንም እግዚአብሔር ይባርከን፣ ይቀድሰን፣ ያክብረን። ቸሩ መድኃኔ ዓለም እዚህ ዕለት እዚህ ዓመት ያደረሰን ቸሩና መሐሪው ይቅር ባዩ መድኃኔ ዓለም ክርስቶስ ለዛሬ ዓመት በሰላም ያድርሰን፣ ከቁጥር ያጉለን። አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ስለ ጻድቃን፣ ስለ ሰማዕታት፣ ስለ እናትህ ስለ ድንግል ማርያም የእኛን ቁስል ፈውሰህ አክመህ ዕዳ በደላችንን ተሸክመህ በቀራንዮ የዋልከው ቸሩ መድኃኔ ዓለም የታመሙትን በየሆስፒታሉ የተኙትን አትርሱን አስቡን ያሉትን በየእስር ቤት ያሉትን በስደት ያሉትን በፈተናና በመከራ በስቃይ ውስጥ ያሉትን አንተ በቸርነትህ ድረስላቸው፣ ይቅር በላቸው፣ እራራላቸው። አንተ ቸር መሐሪ ይቅር ባይ ነህ። በዚህ ሰዓት ብዙ ሲያሰቃዩህ መከራ ስትቀበል የሚያደርጉትን አያውቁትምና ይቅር በላቸው ብለህ እንደ ጸለይክ እንደ ማለድክ ጌታ ሆይ ይቅርታ ቸርነትህ እስከ መቼም ምሕረትህ ይብዛልን። ኢትዮጵያን ይቅር በል፣ ለዓለም ሁሉ ሰላም ስጥ። የሚሻለውና የሚበጀውን አንተ አድርግልን። ለንስሐ ብቃን ጌታ ሆይ ከክፉ ነገር ሰውረህ ወደ ንስሐ መልሰን። አሜን። አቡነ ዘበሰማያት ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን ዛሬም ለዘወትርም እስከ ዘላለም ድረስ አሜን። ውድ አባቶቼ፣ እናቶቼ፣ እህቶቼ፣ ወንድሞቼ በአገር ውስጥ በውጭ ሀገር በመላው ዓለም ሆናችሁ ይህንን መልእክት የምታዳምጡ ሁሉ ትንሽ ከበድ ያለ መልእክት ነው የደረሰኝ። ትንሽ ይከብዳል፣ ለእኔም ከብዶኛል። ከባድ ነው። ለንስሐ ለበጎ ፈቃድ እንድትደርሱ እንድንደርስ 3 ናቸው። አስቸኳይ መልእክቶቹ 3 ናቸው። እነዚህን አስቸኳይ መልእክት ሁላችሁም አዳምጡ። በመላው ዓለም ያላችሁ ሁላችሁም ግድ የላችሁም። እኔ ኃጢአተኛ በደለኛ ሰው ነኝ። ነገር ግን እግዚአብሔር ደግሞ ካለ አይቀርምና ሰምታችሁት ጸለያችሁበት ንስሐ ገብታችሁ ወደ እግዚአብሔር እንድትመለሱበት ነው። መጀመሪያ ጥቅሱን ላንብብላችሁ። ትንቢተ ኤርምያስ ምዕራፍ 2 ቁጥር 30 ትንቢተ ኤርምያስ ምዕራፍ 2 ቁጥር 30 ላይ ከኔ ጋር የምትከራከሩት ለምንድን ነው ይላል። ከኔ ጋር የምትከራከሩት ለምንድን ነው? ሁላችሁም አምጻችሁብኝ ይላል እግዚአብሔር። ልጆቻችሁን በከንቱ ቀስፌአለሁ፣ ተግሣጼን አልተቀበሉምና ይላል። አዎ ልብ በሉ እንግዲህ ደግሜ ላንብብላችሁ። ትንቢተ ኤርምያስ ምዕራፍ 2 ቁጥር 30 ከኔ ጋር የምትከራከሩት ለምንድን ነው? ሁላችሁም አምጻችሁብኛል ይላል እግዚአብሔር። ልጆቻችሁን በከንቱ ቀስፌአቸዋለሁ ይላል። ለምን? ተግሣጼን አልተቀበሉምና አልሰሙምና ይላል።
ስለዚህ እናቶች፣ አባቶች፣ እህቶች፣ ወንድሞች መልእክቱ አንደኛ ዛሬ መጋቢት 27 2017 ከሌሊቱ 11 ሰዓት ነው የደረሰኝ። ከሌሊቱ 11 ሰዓት እና ትንሽ እንዲያው ሸለብ አድርጎኝ በ11 ሰዓት ነው እንግዲህ መልእክቱን የደረሰኝ። አዳምጡና ላልሰማ ሰሙ፣ ላልደረሰው አዳርሱ። እንዲህ ይላል። አንደኛ ጅቦችና ቀበሮዎች በቀን ሰው ይበላሉ። ጅቦችና ቀበሮዎች በቀን ሰው ይበላሉና በዚህም ምክንያት የሰዎች መልክ ይለዋወጣል። መከላከያ አዘጋጁ ተብላችኋል። ይኸውላችሁ ጅቦችና ቀበሮዎች በቀን ሰው ይበላሉ። በዚህ መከላከያ አዘጋጁ ተብላችኋል። በቀን ነው። አንደኛው መልእክት ይሄ ነው። ሁለተኛው መልእክት ፍየሎችና አሞራዎች ተቀናጅተው፣ አሞራዎች እንግዲህ በሰማይ ላይ ነው የሚሄዱት፣ ፍየሎች ደግሞ በምድር ነው የሚሄዱት። ነገር ግን ከላይና ከታች ይቀናጃሉ። ፍየሎችና አሞራዎች ተቀናጅተው በእሳት ተቀናጅተው ወርቅና ብር እየነጠቁ ወርቅና ብር እየነጠቁ ራዎች ተቀናጅተው ወርቅና ብር እየነጠቁ በእሳት ያቃጥላሉና ነጋዴዎች፣ ባለስልጣን ሶስተኛው ባልና ሚስቶች የሚያለያይ ባልና ሚስቶችን የሚያለያይ የማያግባባ ባልና ሚስቶችን የሚያለያይ እና የማያግባባ ወደል እባብ ወደ ቤታችሁ እየመጣ ነው። ወደል እባብ ወደ ቤታችሁ እየመጣ ነው እና በ7 ቀን ተጠመቁ ተብላችኋል። ባልና ሚስት ሳትለያዩ በአንድ ላይ ባልና ሚስትን ጥብቃችሁ ዝጉ፣ በያላችሁበት ለ7 ቀን ተጠመቁ ተብላችኋል። ስማ፣ ጆሮ ያለው ይስማ። እግዚአብሔር ነግሮኛል። ይህንንም መልእክት ይሄው አስተላልፌያለሁ፣ አድርሻለሁ። ብትሰሙ ስሙ፣ ባሰሙ መሬት ስሚ፣ ሰማይ አድምጪ፣ ቤተ ክርስቲያን መስክሪ። ስማ፣ ጆሮ ያለው ይስማ። ዛሬ መጋቢት 27 2017 ዓመተ ምህረት ያስተላለፍኩላችሁ አስቸኳይ መልእክት በዚሁ ተጠናቋል። እንኳን ለ7ኛው ሳምንት ለኒቆዲሞስ በሰላም አደረሳችሁ አደረሰን። 7ኛው ሳምንት በሰላም አከናውነን በሰላም ጨርሰን ወደ 8ኛው ሳምንት እንድንሸጋገር አምላካችን ይርዳን። ሰላም እደሩ፣ ሰላም ዋሉ፣ ሰላም እደሩ፣ ደህና ከረሙ።
ጸሎታ ወበረከታ ያሃሎ ምስለ ኩልነ ሕዝበ ክርስቲያን ላለም ዓለም